ሰላም ጤና ይስጥልኝ ውድ የኤልዳ ሚዲያ ተከታታዮች እንደምን ቆያችሁ? በዛሬው የዜና ዘገባችን የኢራን ወቅታዊ ጉዳዮችን በዝርዝር እናቀርባለን። አብራችሁን ቆዩ። የኢራን ሴት እግር ኳስ ተጫዋቾች የአውስትራሊያ ጥገኝነትን ትተው ወደ አገራቸው ጉዞ ጀመሩ። ለውድድር ወደ አውስትራሊያ ተጉዘው ከነበሩት የኢራን ሴት ብሔራዊ የእግር ኳስ ቡድን አባላት መካከል እዚያው በጥገኝነት ለመቆየት ፍላጎት የነበራቸው 5 ተጫዋቾች ሐሳባቸውን ቀይረው ከቀሪው የቡድኑ አባላት ጋር ወደ አገራቸው ለመመለስ ጉዞ ጀመሩ። ወደ አገራቸው ለመመለስ ከአውስትራሊያ በማሌዥያና በኦማን በኩል ወደ ቱርክ የደረሱት ሴት እግር ኳስ ተጫዋቾቹ በአውቶቡስ በድንበር በኩል ወደ ኢራን ይመለሳሉ ተብሎ ይጠበቃል። በእስያ ዋንጫ የመክፈቻ ጨዋታ ላይ የአገራቸው ብሔራዊ መዝሙር በሚዘመርበት ጊዜ ዝም በማለታቸው የበቀል ቅጣት ሊጠብቃቸው እንደሚችል በመስጋት በርካታ የቡድኑ አባላት መጀመሪያ ላይ በአውስትራሊያ ለመቆየት የሚያስችላቸውን የሰብአዊነት ከለላ ቪዛ ለማግኘት ፈልገው ነበር። በዚህም ምክንያት ጦርነት ውስጥ የምትገኘው የአገራቸው ባለስልጣናት ተጫዋቾቹን ከሃዲዎች በማለት ወቅሳቸው ነበር። በኋላ ላይ ግን የተደረገባቸውን ጫና ተቋቁመው ወደ አገራቸው ለመመለስ በመወሰናቸው የጠላትን እቅድ በማክሸፍ እያወደሷቸው ነው። የሰብአዊ መብት ተከራካሪዎች ግን ሴት እግር ኳስ ተጫዋቾቹ የጥገኝነት ጥያቄዎቻቸውን ለመመለስ የተገደዱት ኢራን ውስጥ ባሉ በቤተሰቦቻቸው ላይ ጉዳት እንደሚደርስ ማስፈራሪያና ጫና ስለተደረገባቸው ነው ይላሉ። ከብሔራዊ ቡድኑ ተጫዋቾች መካከል 2ቱ ብቻ የጥገኝነት ጥያቄያቸው ተቀባይነት አግኝቶ ወደ አገራቸው ሳይመለሱ ቀርተዋል። ሁለተኛ፣ የኢራን ፕሬዝዳንት የስለላ ሚኒስቴሩን መገደል አረጋገጡ። ኢራን የስለላ ሚኒስቴር ኢስማኤል ካቲብ መገደላቸውን የአገሪቱ ፕሬዝዳንት ማሱድ ፔዜሽያን አረጋገጡ። እስራኤል ትላንት ምሽት በፈጸመችው ጥቃት ከፍተኛ የደህንነት ኃላፊ የሆኑት ካቲብን መግደሏን ገልጻ ነበር። የኢራኑ ፕሬዝዳንት ከሰዓታት በኋላ በኤክስ ገጻቸው በሰፈሩት ጽሑፍ የስለላ ሚኒስቴሩንና ሌሎች ኃላፊዎች የፈሪ ግድያ እንደተፈጸመባቸው ገልጸዋል። ፕሬዝዳንቱ ውድ ባልደረቦቼ ኢስማኤል ካቲባ፣ አሊ ላሪጃኒ እና አዚዝ ናስርዛዴህ እንዲሁም የተወሰኑ የቤተሰቦች አባላት እና አብረዋቸው የነበሩ ቡድኖች ዛሬ ላይ የተፈጸመው የፈሪ ግድያ ሐዘን ላይ ጥሎናል ብለዋል። ፕሬዝዳንቱ የጠቀሷቸው የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ በእስራኤል ጥቃት የተገደሉት ከትላንት በስቲያ ሌሊት ነበር። የቀድሞ መከላከያ ሚኒስቴር አዚዝ ናስርዛዴህ ደግሞ በመጀመሪያ ቀን ጥቃት የጠቅላይ መሪው አያቶላህ አሊ ካሚኒ ጋር ከተገደሉ ወታደራዊ አመራሮች መካከል ናቸው። ሶስተኛ፣ በኢራን የሚገኘው የዓለም ግዙፉ የተፈጥሮ ጋዝ ማከማቻ ስፍራ ጥቃት ተፈጸመበት። በኢራን ደቡብ ፓርስ የጋዝ ማምረቻ ስፍራ የሚገኘው የፔትሮኬሚካል ተቋም የአየር ድብደባ እንደተፈጸመበት ከእስላማዊው አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘገበ። ኳታር እስራኤል በተፈጥሮ ጋዝ ማምረቻ ስፍራው ላይ የፈጸመችውን ጥቃት አደገኛና ኃላፊነት የጎደለው ስትል ኮንናለች። የታስኒም ዘገባ እንደሚያመለክተው ጥቃቱ የተፈጸመው ዛሬ ረፋድ አካባቢ ነው። ከፊል ይፋዊው የፋርስ የዜና ወኪል በበኩሉ በቴሌግራም ገጹ ባወጣው ማስጠንቀቂያ የተፈጥሮ ጋዝ ማከማቻው በእሳት መያዙን ገልጿል። የእሳት እና አደጋ ጊዜ ሰራተኞች በስፍራው እንደሚገኙም ጠቅሷል። በዓለም ትልቁ በሆነው የተፈጥሮ ጋዝ ማውጫ ስፍራ በደቡብ ፓርስ ውስጥ የኳታር እና የኢራን ማምረቻ ተቋማት ይንቀሳቀሳሉ። ኳታር በመግለጫዋ የተፈጥሮ ጋዝ ማከማቻው ስፍራ ላይ ጥቃት የተፈጸመው በእስራኤል እንደሆነ የገለጸች ሲሆን ድርጊቱም አደገኛና ኃላፊነት የጎደለው ስትል አውግዛለች።
የኳታር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጂድ አል አንሳሪ በኢነርጂ መሰረተ ልማት ላይ የሚፈጸም ጥቃት የዓለም የነዳጅ ደህንነት ላይ ስጋት እንደሚደቅን ተናግረዋል። ከዚህ በፊትም በተደጋጋሚ እንደተገለጸው ወሳኝ ተቋማት ኢላማ ከማድረግ መቆጠብ እንደሚያስፈልግ እንገልጻለን ያሉት ቃል አቀባዩ ሁሉም ወገኖች ዓለም አቀፍ ሕግን እንዲያከብሩ እና ውጥረቱን ለማርገብ እንዲሰሩ ጥሪ አቅርበዋል። አራተኛ የኢራን አብዮታዊ ዘብ በሳውዲ ኤሚሬትስ እና ኳታር የነዳጅ ማውጫ ላይ ጥቃት ሊሰነዝር እንደሆነ አስጠነቀቀ። የኢራን እስላማዊ አብዮታዊ ዘብ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች እና ኳታር ውስጥ በሚገኙ የነዳጅ ማውጫዎች ላይ ጥቃት ሊሰነዘር እንደሆነ አስጠነቀቀ። በዚህም ምክንያት በባህረ ሰላጤው አካባቢ ባሉ የነዳጅ ማምረቻ ተቋማት ውስጥና በዙሪያቸው የሚገኙ ሰዎች ለቀው እንዲወጡ ትዕዛዝ አስተላልፈዋል። ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል በቴሌግራም ገጹ ላይ አስቸኳይ ማስጠንቀቂያ በሚል ባወጣው መልእክት ዜጎች እና ነዋሪዎች በዝርዝር ካስቀመጧቸው የነዳጅ ማዕከላት አቅራቢያ እንዲርቁ አዝዘዋል። እነዚህም ሳምሬፍ የነዳጅ ማጣሪያ፣ ሳውዲ አረቢያ አልጁቤይል ፔትሮኬሚካል ማምረቻ እና ማሳኢድ ኩባንያ እዛው ሳውዲ አረቢያ፣ አልሆሳን የጋዝ ማውጫ ቦታ፣ የተባበሩት አረብ ኤሚሬትስ እና በመጨረሻም ራስ ላፍን የነዳጅ ማጣሪያ በኳታር የሚገኙት ናቸው። መግለጫው እነዚህ የነዳጅ ማዕከላት ቀጥተኛና ተገቢ ኢላማዎች በመሆናቸው በሚቀጥሉት ሰዓታት ውስጥ ጥቃት ይፈጸምባቸዋል። ስለዚህም ሁሉም ዜጎች፣ ነዋሪዎችና ሰራተኞች በአስቸኳይ ከእነዚህ አካባቢዎች ለቀው በመውጣት ሳይዘገዩ ደህንነቱ ወደ ተጠበቀ ርቀት እንዲሄዱ ተጠይቀዋል ብለዋል። አምስተኛ ለተገደሉት ባለስልጣናት የሽኝት ስነ ስርዓት ከፍተኛ ቁጥር ያላቸው ኢራናውያን አደባባይ ወጡ። ማክሰኞ ዕለት በእስራኤል ጥቃት በተገደሉት የኢራን ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጂኒ የሽኝት ስነ ስርዓት ላይ ከፍተኛ ቁጥር ያለው ህዝብ መገኘቱ በቴህራን የሚወጡ መረጃዎች አመለከቱ። በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው ላሪጃኒ በተጨማሪ በተመሳሳይ በእስራኤል የተገደሉት አብዮታዊ ዘቡ የሚሊሻ ክንፍ የሆነው የባሲጅ ታጣቂ ኃይል አዛዥ ለጎራምሌዛ ሶሌማኒም እና በአሜሪካ ጥቃት በተፈጸመበት የኢራን የጦር መርከብ ላይ ለተገደሉ 84 ባህረተኞችም በአንድ ላይ ሽኝት ተደርጓል። ስድስተኛ የኢራን የሚሳኤል ጥቃት በአሜሪካ ኤምባሲ ላይ። አሜሪካ እና እስራኤል በኢራን ላይ ጦርነት ከጀመሩ በኋላ በአጸፋው ኢራን የተለያዩ ኢላማዎችን በሚሳኤሎች እና በድሮኖች እየመታች ነው። ከእነዚህም መካከል በመካከለኛው ምስራቅ ውስጥ የሚገኙ የአሜሪካ ጦር ሰፈሮችና ሌሎች ተቋማት ጥቃት ተፈጽመውባቸዋል። ሰባተኛ እስራኤል የኢራን የደህንነት ሚኒስቴርን መግደሏን አስታወቀች። የእስራኤል መከላከያ ሚኒስቴር ኢዝራኤል ካትዝ የኢራኑ የደህንነት ሚኒስቴር ኢስማኤል ካቲብ መገደላቸውን ተናገሩ። ካትዝ በመግለጫው ላይ ትላንት ሌሊት የኢራን ደህንነት ሚኒስቴር ካቲብ ተገለዋል ብለዋል። ኢራን ስለ ሚኒስቴሩ መገደል እስካሁን ያለችው ነገር የለም። ኢስማኤል ካቲብ የኢራን የደህንነት ሚኒስቴር ሆነው የተሾሙት በቀድሞው የአገሪቱ ፕሬዝዳንት ኢብራሂም ራኢሲ ከ5 ዓመታት በፊት ነበር። ከሟቹ ጠቅላይ መሪ አያቶላህ አሊ ካሜኒ እና ከሌሎች የኢራን ከፍተኛ መሪዎች ጋር እስላማዊ ሕግን ያጠኑ ሲሆን ቀደም ሲል በደህንነት መስሪያ ቤቱ ውስጥ እንዲሁም በጠቅላይ መሪው ጽሕፈት ቤት ውስጥ በከፍተኛ ኃላፊነት ሰርተዋል።
በአውሮፓውያኑ 2022 የደህንነት ሚኒስቴሩ በአሜሪካ እና አጋሮቿ ላይ የበይነ መረብ ጥቃት እንዲፈጸም አመቺ ሁኔታን ፈጥረዋል በሚል በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸዋል። ካቲብ በኢራን አብዮት ከተካሄደ ከአንድ ዓመት በኋላ ከ45 ዓመታት በፊት የእስላማዊው አብዮታዊ ዘብ አባል በመሆን ነው በመንግስት ውስጥ ማገልገል የጀመሩት። በተመሳሳይ ትናንት በኢራን መንግስት ውስጥ ከፍተኛ ተሰሚነት የነበራቸው የአገሪቱ ብሔራዊ የደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላሪጃኒ ተገለዋል። ስምንተኛ የእስራኤል በቤይሩት የሄዝቦላህ የፋይናንስ ክንፍ ማጥቃቷን ገለጸች። እስራኤል በቤይሩት የሄዝቦላህ የፋይናንስ ክንፍን ማጥቃቷን ገለጸች። እስራኤል ሌሊቱን በቤይሩት በፈጸመችው ጥቃት የሄዝቦላህን ጦር በገንዘብ የሚደግፈው የአልቋርድ አልሐሳን ንብረቶችን ኢላማ ማድረጓን አስታወቀች። እስራኤል በቤይሩት በፈጸመችው ጥቃት ቢያንስ 10 ሰዎች መገደላቸውንና ሌሎች 27 ሰዎች መገደላቸውን የሊባኖስ ጠቅላይ ሚኒስቴር አስታውቀዋል። እስራኤል የሄዝቦላህ የፋይናንስ ክንፍ ነው ካለችው አልቋርድ አልሐሳን በተጨማሪ በደቡባዊ ሊባኖስ የሚገኝ የማዘዣ ጣቢያ መደብደቧንም ገልጻለች። ማክሰኞ ዕለት እስራኤል ሆን ተብሎ ሰላማዊ ሰዎች መኖሪያ ውስጥ የተቀመጠ የጦር መሳሪያ ማከማቻ መደብደቧንም ገልጻለች። ዘጠነኛ ከሰባቱ ቁልፍ የኢራን ከፍተኛ ባለስልጣናት 6ቱ ተገድለዋል። አሜሪካ እና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩት ደቂቃ አንስቶ እስካሁን ድረስ ዋነኛ ኢላማ ያደረጓቸው ያሉት የአገሪቱ ከፍተኛ ፖለቲካዊና ወታደራዊ መሪዎችን ነው። በመጀመሪያው ቀን ጥቃት የአገሪቱ ጠቅላይ መሪ የሆኑት አያቶላህ አሊ ካሚኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያቸው ላይ በተፈጸሙ ጥቃቶች ተገድለዋል። በአገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ዓመታት ጭምር ተገድለዋል። አሁን የተከፈተው ጦርነት ደግሞ ሌሎችንም የጥቃት ኢላማ አድርጓቸዋል። ለመሆኑ ወሳኝ ከሚባሉት 7 የኢራን ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፈው በሕይወት የሚገኙት ፕሬዝዳንቱ መሱድ ፔዜሽያን ብቻ ናቸው። ኢራን መሪዎቿን ባጣች ጊዜ እንዴት ሳትንኮታኮት ጸንታ መቀጠል ቻለች? ይህ የብዙዎቻችን ጥያቄ ነው። 10ኛ እና የመጨረሻው አሜሪካ ለምን በአሁኑ ወቅት በኢራን ላይ ከባዱን ቦምብ ተጠቀመች? ጦርነቱ 3ኛ ሳምንቱን ባገባደደበት በአሁኑ ወቅት አሜሪካ 2270 ኪሎ ግራም የሚመዝነውን ምሽግ ደርማሽ ቦምብ ጥቅም ላይ ማዋል እንደጀመረች እየተዘገበ ነው። ይህ ቦምብ ከመሬት በታች በተገነቡ ጠንካራ ምሽጎች ውስጥ ያሉ ኢላማዎችን በጥልቀት በመግባት የማውደም ከፍተኛ አቅም ያለው ሲሆን አሁን ጥቅም ላይ መዋሉ ኢራን የደበቀችው ጦር መሳሪያ እንዳለ ጥርጣሬ መኖሩን ያሳያል። የአሜሪካ ጦር በኢራን የባህር ዳርቻ አካባቢ ባሉ የሚሳኤል ማስወንጨፊያዎች ላይ ጥቃቱን መፈጸሙን ያስታወቀ ቢሆንም የትኛው አይነት ቦምብ ጥቅም ላይ እንደዋለ ዝርዝር አልተሰጠም። ነገር ግን 2 አይነት ቦምቦች እንዳሉ ይታወቃል። እነርሱም በጨረር የሚመራው ጁቢዩ 28 እና አዲሱ ዘመናዊው ጁቢዩ 72 የተባሉት ናቸው። በአሁኑ ጥቃት አዲሱ ቦምብ ጥቅም ላይ ሳይውል እንዳልቀረ ይታመናል። ለ3 ሳምንት ያህል አሜሪካ እና እስራኤል በኢራን ላይ ያልተቋረጠ የሚሳኤልና የአየር ድብደባዎችን እየፈጸሙ ቢሆንም ኢራንም በበኩሏ ያልተቋረጠ የአጸፋ ጥቃት በእስራኤልና በአሜሪካ አጋሮች ላይ እየፈጸመች ነው። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ተዳክመው ሊቆሙ ይችላሉ ተብሎ ቢታሰብም አሁንም ከኢራን በኩል የሚሰነዘሩት ጥቃቶች በመካከለኛው ምስራቅ ውስጥ ዋነኛ ስጋት ሆነው እንደቀጠሉ ናቸው። ለዚህም ሊሆን ይችላል አሜሪካ ከመሬት በታች
ዘልቀው በመግባት የሚያወድሙትን ከባዶቹን ቦምቦች በመጠቀም የኢራንን የሚሳኤልና የድሮን ክምችቶችን እንዲሁም ማስወንጨፊያዎችን ለመጠቀም የተገደደችው። ኤልዳ ሚዲያን ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ የጻፋችሁልን፣ ፕሮግራማችንን ከወደዳችሁት ላይክ በማድረግ አስገራሚና ድንቃድንቅ ታሪኮች ወደ እናንተ እንዲደርሱ የደውል ምልክቷን ይጫኑ።